ጤና ይስጥልን እንደምን አላችሁ? ትናንትና ማንቸስተር ሲቲ አሸንፎ የነጥብ ልዩነቱን ወደ 2 ማጥበብ ችሏል። በእንግሊዝ ፕሪሚየር ሊግ ላይ ሊጉ አሁንም አጓጊ ሆኖ ቀጥሏል። ዛሬ አርሰናል ይጫወታል። የሪያል ማድሪድና የባርሰሎና ጨዋታ ከነ ችግሮቹ በጣም ተጠባቂ መርሃ ግብር ነው። የዛሬ ጉዳዮቻችን ናቸው። ትናንትና ቼልሲ ማንቸስተር ዩናይትድ ያደረጓቸውም ጨዋታዎች ነበሩ። ስለነዚህ ጨዋታዎች ጥቂት ነጥቦችን እናነሳና ዋነኛ ትኩረታችን በየቡድኖቹ ዜናዎች ላይ እናነሳለን። ቼልሲ ስለሚሸጣቸው 2 ተጫዋቾች ከዛ በተጨማሪ የማንቸስተር ሲቲ አንድ ተጫዋች በትልልቅ ክለቦች እየተፈለገ ይገኛል። የማንቸስተር ዩናይትድ ጉዳይ በተለይ ደግሞ አንድ ወደ ማንቸስተር ዩናይትድ ይዘዋወራል የተባለ ተጫዋች በማህበራዊ ትስስር ገጹ ወጥቶ የጻፈው ጽሁፍ በጣም እያነጋገረ ይገኛል። አንዳንድ ክሪፕቲክ የሚባሉ እንደዚህ ሚስጥራዊ ጽሁፎች አሉና በቀጥታ ተደራሽነታቸው ለማን ነው የሚለው አንድምታዎቹ ትርጉማቸው ይፈታል። ያንን በተመለከተ የምናነሳው ጉዳይ አለ። ከአርሰናል ጋር በተያያዘ በርከት ያሉ ስሞች አሉ። የኬሊያን ኤምባፔ መዳረሻ ሊሆን ይችላል ወይ? ኤማኑኤል ፔቲ የቀድሞ አርሰናል ተጫዋች የሚያነሳቸው ሀሳቦች አሉ። ስለ ኤታን ንዋኔሪ ሌሎችንም የአርሰናል ዝውውሮች በስፋት እየተመለከትን እንቀጥላለን። የቼልሲንም የአሰልጣኝነት ቅጥርም በስፋት እየተመለከትን አጫጭር ጉዳዮችን እየነገርናችሁ እንቀጥላለን። ትናንትና የነበሩ ያልሰማችኋቸውን አዳዲስ ጉዳዮች በስፋት ይዘናል። አብራችሁ እንድትቆዩ ከወዲሁ አስቀድመን እንጠይቃለን። ይህንን ቪዲዮ ላይ ካድርጋችሁ ጀምሩ። ትናንትና በርከት ያሉ የእናንተ መልእክቶች፣ ሀሳቦች፣ አስተያየቶች፣ ግምቶች መጥተውልናል። ዛሬም ግምቶቻችሁን አስቀምጡልን። አርሰናል ከዌስትሃም ዩናይትድ በዌስትሃም ስቴዲየም የሚደረግ ጨዋታ ነው። በለንደን ስቴዲየም ላይ ስለ ስንት ይጠናቀቃል? ግምቶቻችሁን እንጠብቃለን። የኤል ክላሲኮም ይደረጋል። በኤል ክላሲኮ ላይ ሪያል ማድሪድ ወይስ ደግሞ ባርሰሎና ነጥብ የሚያገኝ ከሆነ የውድድር ዓመቱን ሻምፒዮን ሆኖ ማጠናቀቁን ያረጋግጣል። ሪያል ማድሪድ ደግሞ የሚያሸንፍ ከሆነ ሌላ መልክ ያለው ጨዋታ ይሆናል ተብሎ ይጠበቃል። ስለ ጨዋታው በሰሞኑም በተለይ በሪያል ማድሪድ ቤት ካሉ ጉዳዮች ጋር በተያያዘ ብዙ ብለናል። ለእነዚህ ጉዳዮች ላይ በስፋት ቆየት ብለን ዝርዝር ነጥቦችን እየነገርናችሁ እንቆያለን። የእናንተን ተሳትፎ የእናንተን ሀሳብ አስተያየት እንጠብቃለን። ግምቶቻችሁን እየላካችሁልን አብራችሁን ቆዩ። ትናንትና ከነበሩ ጨዋታዎች ነው የምንጀምረው። ትናንት በተለይ ደግሞ በእንግሊዝ ፕሪሚየር ሊግ አስፈላጊ ጨዋታ ነበረ። ለቼልሲም ለሊቨርፑልም 1-1 በሆነ ውጤት የተጠናቀቀ ሁለቱም ቡድኖች ነጥብ የተጋሩበት ጨዋታ ነበረ። አስቀድሞ ቀደም ብሎ የጀመረ ጨዋታ ነው። በግራቨንበርች በኩል 6ኛው ደቂቃ ላይ ለሊቨርፑል በጣም ቆንጆ ግብ ነው ያስቆጠረው። ከዛ በኋላ ኢንዞ ፈርናንዴስ ከቅጣት ምት ሌላ ግብ አስቆጠረ እና 35ኛው ደቂቃ ላይ ጨዋታው 1-1 ተጠናቋል። ኤንዞ 20ኛ የግብ ተሳትፎን ዘንድሮ ያስመዘገበበት ነው። አንዳንድ የዳኝነት ውሳኔዎች አነጋጋሪ ነገሮች ነበሩት። አርነ ስሎት በደጋፊዎች ተጮባቸዋል። በተለይ የተጫዋቾች ቅያሬ ለምሳሌ ሪዮ ኦንጎማ ወደ ሜዳ እንዲገባ ፍላጎት ነበራቸው የአንፊልድ ታዳሚያን። ነገር ግን አርነ ስሎት መጀመሪያ ላይ ያንን አላደረጉም ነበር። በጣም ሲያነጋግር የነበረ ክስተት እንደሆነ ተመልክተናል። በዚህ ጉዳይ ላይ አሁንም እየተሰጡ ያሉ አስተያየቶች አሉ። አርነ ስሎትም ካነሷቸው ጉዳዮች መካከል እኔ የሊቨርፑል ደጋፊዎች እኔን እየተቃወሙ ይገኛሉ፣ ነገር ግን መልሼ ልባቸውን አገኘዋለሁ፣ ፈቃደኝነታቸውን መልሼ አገኘዋለሁ የሚል አስተያየታቸውን ሰጥቷል። ለሁሉም 1-1 የተጠናቀቀ ጨዋታ ነው። በቼልሲ በኩል ጥሩ ነገር የሌቫይ ኮልዌል ወደ ሜዳ መመለስ ነው። ሌቫይ ኮልዌል በቀጣይ የኤፍኤ ካፕ ፋይናል ላይም ደግሞ ከማንቸስተር ሲቲ ጋር የሚደረግ ጨዋታ አለ። ቼልሲና ማንቸስተር ሲቲ በፍጻሜው በዌምብሌ ስቴዲየም ይሰለፋል የሚል እምነት እንዳላቸው አሰልጣኝ ካሉም ማክፋርላን ተናግሯል። በጊዜ አሰልጣኝነት የመጀመሪያ ነጥባቸውን አግኝተዋል። በቶፕ 4 ፉክክሩ ላይ ግን አሁንም ትልቅ ሴ የሚኖራቸው ቀጣይ 2 ጨዋታዎች አሉ። ቼልሲ በቶፕ 6 መርሃ ግብር ላይ የሚያደርጋቸው ፉክክሮች በደንብ ይጠበቃሉና ጥሩ ጨዋታ ነበር ባይባልም በተለይ ደግሞ ለሊቨርፑልም ለቼልሲም እንዳስፈላጊነቱ ብዙ ሁለቱንም ቡድኖች በጣም ያተረፉበት ነበረ ማለት አይቻልም። ማንቸስተር ዩናይትድ ያደረገውም ጨዋታ ከተመለከትን በኋላ በሁለቱ ቡድኖች መካከል ያለው የነጥብ ልዩነት እዛው 6 ላይ በሊቨርፑልና በማንቸስተር ዩናይትድ መካከል የ6 ነጥብ ልዩነቱ ቀጥሏል። ቼልሲም 49ኛ ነጥብ ነው ወይም ከሊቨርፑል ጋር አሁንም የ10 ነጥብ ልዩነት አለው። ወደ ቶፕ 6 ለመምጣት ከዚህ ከቦርመዝ ጋር እንኳን የ6 ነጥብ ልዩነት አለው። ቼልሲ በጣም ሰፊ ልዩነት እንዳላቸው ተመልክተናል። ትናንትና ቦርመዝ ማሸነፉን ተከትሎ ያንን ለውጥ ተመልክተናልና ለሁሉም 36ኛ ሳምንት የእንግሊዝ ፕሪሚየር ሊግ አንደኛው ጨዋታ ቼልሲና የሊቨርፑል ነበር። ማንቸስተር ዩናይትድም ከሳንደርላንድ ጋር ጨዋታውን አከናውኖ ነበር። 0-0 በሆነ ውጤት ጨዋታው ተጠናቋል።
ስታዲየም ኦፍ ላይት ከዚህ በፊት 2017 ላይ ለመጨረሻ ጊዜ በዚህ ስታዲየም ሲገናኙ ትናንትና ነዝላታን ኢብራሂሞቪች፣ ኤንሪክ ሚኪታሪያን፣ ሰሌንጋርድ አይነት የማንቸስተር ዩናይትድ ተጫዋቾች ፖል ቦግባ፣ መርዋን ፌላኒ ነበሩበትና 3-0 ማንቸስተር ዩናይትድ ያሸነፈበት ጨዋታ ነበረ። በትናንትናው ጨዋታ ላይ ግን ዘንድሮ ነው ወደ ሊጉ የተመለሰው ሳንደርላንድ፣ ነገር ግን ጠንክሮ እንደቀረበ የተመለከትንበት ነበረ። ጨዋታው 0-0 በሆነ ውጤት ተጠናቋል። ማንቸስተር ዩናይትድ ያለፉትን 3 ጨዋታዎች በተከታታይ አሸንፎ ነበር። አሁን ግን ያንን ማድረግ አልቻለም። ስለዚህ የማንቸስተር ዩናይትድ ደጋፊ ጸጉሩን እያሳደገ የሚቀጥለው የውድድር ዘመንን ይጠብቃል። ዩናይትድ ስትራንድ የተባለው ደጋፊ በማህበራዊ ትስስር ገጽ ስሙ ማለት ነው ማንቸስተር ዩናይትድ 5 ጨዋታ ካላሸነፈ ጸጉሬን አልቆረጥም ብሎ እንግዲህ ጸጉሩ አሁንም መቀጠሉ እርግጥ ሆኗል። በእርግጥ በጣም ራሱን የሸጠበት ስሙ ገናና የሆነበት ከዛ በተጨማሪ ትልልቅ ማስታወቂያዎችን ሲሰራም ተመልክተናል። የደጋፊ በደንብ በሚያስገርም ሁኔታ የጀመረው ቻሌንጅ ቀኖችን እየቆጠረ ያተረፈበት አልነበረም። ማንቸስተር ሲቲ ከትናንትናው ድሉ በኋላ ደግሞ ማንቸስተር ዩናይትድም ባቻ ውጤት ነው ያጠናቀቀውና ለ13ኛ ተከታታይ የውድድር ዘመን ሲቲ ከዩናይትድ በላይ ሆኖ ማጠናቀቅ የቻለበትን ውጤት ነው ትናንትና የተመዘገበው። ከዚህ በኋላ ያ ማለት ማንቸስተር ሲቲ ላይ ዩናይትድ አይደርስ ማንቸስተር ሲቲ ሁለቱንም ቀሪ ጨዋታዎች 3 አንደኛው መርሃ ግብርም አለ የክሪስታል ፓላስ 3ቱንም ከተሸነፈ እንኳን እንደዚህ አይነት ለውጥ ይኖራል። 3-0 በሆነ ውጤት የተጠናቀቀውን የብሬንትፎርድና የማንቸስተር ሲቲን ጨዋታ እንመልከት። በመጀመሪያው አጋማሽ እስከ 60ኛው ደቂቃም ግብ አልተመለከትንበትም ነበር። ከ60ኛው ደቂቃ በኋላ ግን ዶኩ ያስቆጥራት ግብ ነበር። ሃርሊንግ ብራውት ሃላንድ 75ኛው ደቂቃ ላይ፣ ኦማር ማርሙሽ 92ኛው ደቂቃ ላይ 3 ግቦችን አስቆጥረው ማንቸስተር ሲቲ 3-0 በሆነ ውጤት ማሸነፍ ችሏል። ይህ ከጨዋታው ብልጫ ወይም ከሌሎች ጉዳዮች የበለጠ ትኩረት ሊሰጥባቸው የሚገቡ ጉዳዮች አሉ። እንደ ጨዋታ እንዳጠቃላይ በጣም ጥሩ ፉክክር የነበረበት ነው። ለማንቸስተር ሲቲ ብዙ ፍሎሪሽ ያደረገበት ነው ምናምን ባንልም ከዛ ውጭ ባሉ መስፈርቶች ግን ማንቸስተር ሲቲ የፉክክሩ አሁንም መሪ መሆን አርሰናል ላይ ጫና አሳድሮ መጀመሪያ መጫወት ቀድሞ መጫወት ጫናም አለው። ከዛ በተጨማሪም ያ ቡድን ደግሞ የሚያሸነፍ ከሆነ ለቀጣይ ለሚጫወተው ቡድን የበለጠ ጫናን ይዞ የሚመጣ መርሃ ግብር ይሆናልና ትናንትና 3-0 ማሸነፉን ተከትሎ ያ በደንብ የሚነሳ ጉዳይ ነው። ከጨዋታው መጠናቀቅ በኋላ አሰልጣኝ ፔፕ ጋርዲዮላ አስገራሚ ድርጊት አድርጓል። ምንድነው ያደረገው? በፖስት ማች ቃለመጠይቁ ላይ ጥያቄዎች ከጋዜጠኞች ቀረቡለት፣ እሱን መለሰ። ከዛ በኋላ ጥያቄዎቹን ካጠናቀቀ በኋላ 2 እጆቹን በዌስትሃም ዩናይትድ ምልክት አድርጎ ከጭንቅላቱ በላይ ኤክስ አድርገው የዌስትሃም ዩናይትድ ደጋፊዎች እንግዲህ መዶሾቹ ያንን ያደርጋሉና ከሞኒዮ ያለ እንግዲህ አሁን በርታ በሉ እንደማለት እንደማበረታታት አስተያየቱን ሰጥቶ ወዲያው ብድግ ብሎ ወጥቷልና በጣም ፈገግታን የሚፈጥር አጋጣሚ ነበርና አሁን ፔፕ ጋርዲዮላ የማንቸስተር ሲቲም ደጋፊዎች እንዳለ የማንቸስተር ሲቲ ኮሚኒቲ በሙሉ የዌስትሃም ዩናይትድን ጨዋታ በደንብ በትኩረት ይመለከቷል። ዌስትሃም ዩናይትድንም ይደግፋሉ ማለት ነው። ያንን በባለፈው ኤቨርተን ጨዋታ ላይ ኤቨርተንና ሲቲ ሲጫወቱ ብዙ አርሰናል ደጋፊዎች የኤቨርተንን ጨዋታ ሲመለከቱ ኤቨርተንንም ሲደግፉ እንደተመለከት ነው አይነት ማለት ነው። ትናንትና በብሬንትፎርድ ወይም ኤታድ ስቴዲየም እና በኤታድ ስቴዲየም ብሬንትፎርድና ሲቲ ባደረጉ ጨዋታ ላይ የአዌስ አንድ ላይ ወይም የተቃራኒ ደጋፊዎች የተጓዥ ደጋፊዎች ወይም የብሬንትፎርድ ደጋፊዎች በተቀመጡበት ቦታ ላይ ጥቂት የአርሰናል ደጋፊዎች ነበሩ። የአርሰናልን መለያ ለብሰው ከማንቸስተር ሲቲ ጋር በጣም ማንቸስተር ሲቲ ለማብሸቅ ሲሞክሩ ሲዘምሩ ብሬንትፎርድን ለመደገፍ በዛ የተገኙ ደጋፊዎች ነበሩና ከሲቲ ደጋፊዎች ጋር ሲበሻሸቁ የሚያሳዩ ምስሎችን በማህበራዊ ትስስር ገጾች ላይ በብዛት ተመልክተናል። ብዙ የሚያስብል አጋጣሚ እንደሆነ ማንሳት ይቻላል። ለሁሉም ግን የማንቸስተር ሲቲና የብሬንትፎርድ ጨዋታ በሲቲ 3-0 አሸናፊነት ተጠናቋል። በተለይ የግብ ክፍያንም በተመለከተ በዚህ ወቅት ላይ እያንዳንዱን ነጥብ በደንብ መሰብሰብ ያስፈልጋል። አሁን ማንቸስተር ሲቲ 74 አርሰናል 76 ነጥቦችን ይዟል። የ2 ነጥብ ልዩነት አለ። ምናልባት አርሰናል በዚህ ጨዋታ ላይ በሚያስመዘግበው ውጤት መሰረት ወደ 5 ነጥብ ልዩነት የነበረው ልዩነት በዛ ሊቀጥል ይችላል። እስካሁን በጎል ዲፍረንስ ደረጃ አርሰናል 41 ንጹህ ግቦች አሉት፣ ማንቸስተር ሲቲ ደግሞ 40 ንጹህ ግቦች ይዟል። 67 ግቦችን አርሰናል አስቆጥሯል፣ 72 ግቦችን ደግሞ ማንቸስተር ሲቲ አስቆጥሯል። እነዚህን ቁጥሮች የማነሳው ያለ ምክንያት አይደለም። ከሰሞኑም ከእናንተ በመጡልን ጥያቄዎች ለምሳሌ ኩል በነጥብ ቢጨርሱ መጀመሪያ የሚታየው የጎል ዲፍረንስ ነው። የጎል ዲፍረንስ ደግሞ 41 እና 40 ላይ
ላይ ናቸው። ያ ማለት ሲቲ ቀጣይ አርሰናል 1-0 ቢያሸንፍና ሲቲ ደግሞ የቀጣዩ መርሃ ግብር 2-0 ቢያሸንፍ በጎል ዲፍረንስ ወይም ባላቸው ንጹህ ግቦች እኩል ይሆናሉና ሌላኛው መስፈርት የሚሆነው ብዙ ባስቆጠረ ነው። ብዙ ባስቆጠረ ደግሞ አሁን 67-72 ማንቸስተር ሲቲ እየመራ ይገኛል። እኩል 35 ነጥቦችን አከናውነው ማለት ነው። የዛሬው ጨዋታ ደግሞ ለአርሰናል በጣም አስፈላጊ የሚባል መርሃ ግብር ይደረጋል። 12:30 ላይ በዚህ ጨዋታ ዙሪያ አሰልጣኝ ሚኬል አርቴታ ወይም ደግሞ አርሰናል የግዴታ ማሸነፍ ያለበት ደረጃ ላይ ያለ ጨዋታ ነው። አስፈላጊ መርሃ ግብር ነው። በብዙ መንገድ ይጠበቃል። አርሰናል ማሸነፍ አለበት ብቻ አይደለም። የዌስትሃም ጨዋታ ላይ ከቻለ ብዙ ግቦችን ማስቆጠር፣ ነገር ግን ብዙ አርሰናል ደጋፊዎች እንደሚሉት ከሆነ ዋነኛው ትኩረቱ መሆን ያለበት አርሰናል በቀላሉም ቢሆን ነጥቦችን ይዞ ሰብስቦ መውጣት ነውና 58.1% አርሰናል በኦፕታ ሱፐር ኮምፒውተሮች ግምት መሰረት በፕሪማች የታይትል ቻርጁ ላይ የታይትል ፉክክሩ ላይ ሰፊ ድል አለው። 58.1% አርሰናል ሰፊ ድል አለውና በተለይ ዌስትሃም ዩናይትድ 38 የፕሪሚየር ሊግ ጨዋታዎችን በአርሰናል ጋር ያደረጋቸውን ጨዋታዎች በአብዛኞቹ ተሸንፏል። የዘንድሮንም 2-0 ስንጨምር ማለት ነውና አርሰናል ደግሞ በዚህ ጊዜያት ላይ ዘንድሮ ከሴት ፒስ የሚገርም ቁጥር ያለው ቡድን ነውና ዌስትሃም ደካማ በሆነበት ወይም በሊጉ ላይ በጣም ጠንካራ የሚባለው የሴት ፒስ ተከላካይ ቡድን እንዳልሆነ ይታወቃል። ሁሉም የሁለቱ ቡድኖች ጨዋታ ብዙ የሚያስብለው ለዌስትሃምም ደግሞ የሞት ሽረት ጉዳይ ነው። በሊጉ ላይ የመቆየትና ያለመቆየት በተለይ ደግሞ የሁለቱ ቡድኖች ግንኙነት በቅርብ ጊዜያት ላይ በአለፈው ዓመት በኤምሬትስ ስቴዲየም ያደረገውን ጨዋታ ዌስትሃም ዩናይትድ አሸንፎ ድንጋጤን ፈጥሮ ነበር። አርሰናል ግን እነ ዴክላን ራይስ ያስቆጥሯቸው ግቦች ከዚህ በፊት ዌስትሃም ላይ ግብ አስቆጥሮ ያውቃል። አሁንም የቀድሞ ቡድኑ ዴክላን ራይስ ይገጥማል። ባለፈው ዓመት ለምሳሌ በኤምሬትስ ስቴዲየም አርሰናል ቢሸነፍም በለንደን ስቴዲየም 5-2 በሆነ ውጤት አሸንፎ ነበር። ጋብሪኤል ትሮሳርድ፣ ኦደጋርድ እንዲሁም ካይ ሃቨርትዝ እና ቡካዮ ሳካ ሁለት ፍጹም ቅጣት ምቶችን ኦደጋርድና ቡካዮ ሳካ በፍጹም ቅጣት ምት ነበረ ግቦችን ያስቆጠሩት። ከዛ በፊትም አርሰናል 6-0 በዚህ ስቴዲየም አሸንፏል። በኤምሬትስ ስቴዲየም ግን በተከታታይ ዓመታት ላይ ዌስትሃም ዩናይትድ አሸንፏል። በ2023/24ም በ2024/25ም ዘንድሮ ነው ያንን መጥፎ ታሪክ በኤምሬትስ ስቴዲየም መቀየር የቻለው። በለንደን ስቴዲየም ግን አርሰናል የበላይነቱን ወስዷል በተደጋጋሚ ዓመት ላይ። ከዛ በፊት 2023/24 ላይ ዊሊያም ሳሊባ፣ ቡካዮ ሳካ ሁለት ግቦችን፣ ዊሊያም ሳሊባ አንድ ግብ፣ ጋብሪኤል አንድ ግብ አስቆጥሮ ትሮሳርድ እና ራይስ ያስቆጥሯቸው ግቦች 6-0 እንዲያሸንፍ አስችለውት ነበር። አሁንም ያንን የበላይነት በዛሬው ጨዋታ ላይ ያሳያሉ። እስቲ ግምቶቻችሁን እየላካችሁልን በዚህ ጨዋታ ዙሪያ አብራችሁን ቆዩ። ምሽት 12:30 ላይ የሚጀምር ጨዋታ ነው በለንደን ስቴዲየም። ለሁለቱም ቡድኖች በጣም አስፈላጊ ጨዋታ ነው። በተለይ ከዌስትሃም ጋር በተያያዘ ቶትናም ባለፈው ማሸነፉን ተከትሎ በሚያስገርም ሁኔታ አስቶን ቪላን አሸንፏልና ከወራጅነት ወጥቷል። ዌስትሃም የሚያሸንፍ ከሆነ ዛሬ 39 ነጥብ ላይ ይቀመጣል። ከቶትናም በ2 ነጥብ ከፍ ብሎ ይቀመጣል። ቶትናም የማውን ከሆነ ግን ለምሳሌ ነጥብ ቢጥል እንኳን ወይም ባቻ ውጤት ቢጠናቀቅ እዛው ወራጅ ቀጠና ውስጥ ይቆያል። ቶትናም ደግሞ ሰኞ ከሊድስ ዩናይትድ ጋር የሚያደርገው ጨዋታ አለና እንደዚህ በጣም ውስብስብነት ያለው ጨዋታ ነው። ሰኞ ምሽት 4 ሰዓት ላይ ከቶትናምና ከሊድስ መካከል በደንብ የዌስትሃምን የሊግ ሲዝን በደንብ ሊወስን የሚችሉ ነገሮች እንዳሉ መመልከት ይቻላል። ሁሉም ትናንትና የነበሩ ጨዋታዎች ከሞላ ጎደል በዚህ መንገድ የሚጠናቀቁ ናቸው። ዛሬም ያሉ ጨዋታዎችን እያነሳን እንቀጥላለን። በተለይ የባርሴሎናና የሪያል ማድሪድን ጨዋታ በሁለቱ ቡድኖች መካከል ያለው አንድ ቡድን ሲረጋጋ አንደኛው ፍጹም ሰላማዊ መሆን የማይችል በሁለቱ ቡድኖች መካከል አሁን ያለው የነጥብ ልዩነት 11 ነው፣ 88 እና 77 ነጥብ። ይህ ጨዋታ ባቻ ውጤት እንኳን ቢጠናቀቅ የውድድር አመቱ ይጠናቀቃል ወይም በቀጣይ የሚኖረው የነጥብ ልዩነት 35ኛ ሳምንት ላይ ነው የተገናኙትና ከዚህ በኋላ 3 ሳምንታት ብቻ ነው የሚቀሩ። ስለዚህ በ3 ሳምንት ደግሞ 11 ነጥብ ልዩነቱን ማጥበብ አይችልም ሪያል ማድሪድ። ነገር ግን አሁን የ11 ነጥብ ልዩነት አለው። ሪያል ማድሪድ የሚያሸንፍ ከሆነ ለጊዜውም ቢሆን ለሊጋውን ቢያንስ በሁለቱ ቡድኖች ጨዋታ እንዳይወሰን ማድረግ ይችላልና ያ የሚጠበቅ ነውና ከአልቬሮ ጋር በተያያዘ ትናንትና የሰጡ አስተያየት አለ። ከአውሬሊዮ ቹዋሚኒ ጋር በተያያዘ ለጨዋታው ይሰለፋል ብለዋል። ፌዴሪኮ
ፌዴሪኮ ቫልቬርደ ግን ከጨዋታው ውጪ ነውንም በጉዳት ምክንያት ብዙ የሚያነጋግር ቤት እንደሆነ ይታወቃል። የኬሊያን ኤምባፔ መልቀቅ፣ የቪኒ ጁኒየር መልቀቅ ብዙ እያስባለ ያለ ጉዳይ ነው። ብዙ እያልንበት እንቀጥላለን። በተለይ በቀጣይ ጊዜያት ላይም ከአሰልጣኝ ቅጥር ጋር በተያዘ ጆዜ መምጣታቸው ተገቢ ነው ወይ የሚሉ ጥያቄዎችም ይነሳሉ። ብዙ ሀሳቦች ይነሳበታል። ለሁሉም ዛሬ በካምፕኑ ምሽት 4 ሰዓት ላይ የሚደረገው በስፖቲፋይ ካምፕኑ የሪያል ማድሪድና የባርሰሎና ጨዋታ በኤል ክላሲኮ ማን ያሸንፋል? ግምቶቻችሁን እየላካችሁልን አብራችሁን ቆዩ። ትናንትና የመጡልን መልእክቶች አሉ። ትናንት ከመጡልን መልእክቶች መካከል ቀዳሚ መልእክት የላከልን የመጀመሪያዎቹን መልእክቶች ታሪኩ ነው። አርሰናል 3-0 ዛሬ ያሸንፋል ብሎናል። ትናንትና የሊቨርፑልና የቸልሲ ጨዋታ 2-1 እንዲሁም ማንቸስተር ዩናይትድ 2-2 በሆነ ውጤት ያጠናቅቃል። የሲቲ ጨዋታ ደግሞ ሲቲ 2-1 በሆነ ውጤት ይሸነፋል የሚል ግምቱን ልኮልን ነበር ታሪኩ ከደቡብ አፍሪካ። ከልብ እናመሰግናለን። ሽመልስ ከኳታር ሰላም ቤስቶች እንዳይተከረማችሁ። ሲቲ አቻ ውጤት ይጠናቀቃል። ሊቨርፑል 3-1 ማንቸስተር ዩናይትድ 2-1 ያሸንፋል የሚል ግምቱን ልኮልን ነበረ። የብርሃኑ የላከልን መልእክት አለ ወይም ደግሞ ጸጋ ከልብ እናመሰግናለን ስለ ጻፍክልን ስለ አስታወስከን። ትናንትና በስፋት ያነሳነው ጉዳይ የብሩኖ ፈርናንዴዝ እና የዴክላን ራይስ ጉዳይ ነው። የእግር ኳስ ጻፊዎች ማህበር አለ በእንግሊዝ የእንግሊዛውያን ጋዜጠኞች ድምጽ የሚሰጡበት። ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋች ተብሎ ተመርጧልና የእንግሊዝ ፕሪሚየር ሊግ ማለት ነው። ያ ሲያነጋግር ነበረ። እነ ኤሬት እነ ሰምዲን ለምሳሌ የቴሌግራፍ በጣም ስመጥር የሚባል ጋዜጠኛ ነውና እኔ የስራ ባልደረቦቼን አስተያየት በደንብ አከብራለሁ ብሎ ሀሳቦችን ሲያነሳ ነበር። ብሩኖ ፈርናንዴዝ አይገባውም ዴክላን ራይስ እያለ ኤሬትም ብዙዎች ሲቃወሙ ነበር። በማንቸስተር ዩናይትድ የቀድሞ ተጫዋቾች መካከል ደግሞ ያለው ሀሳብ በተቃራኒ ነው። ብሩኖ ፈርናንዴዝ ይገባዋል። እነዚህን ጉዳዮች ትናንትና በስፋት አንስቻለሁ። ዚያድ ትናንትና አንዳንድ ጊዜ ሀሳብ አስተያየቶቻችሁን ስትሰጡ ክብረነክ የሆነ ነገር ባትጽፉ ጥሩ ነው። ዚያድ ትናንትና በብሩኖ ፈርናንዴዝ ስላሸነፈ ደበረ ወይ ብሏል። እኔ ነገሮችን ያነጻጸርኩት አስተያየቶችን ያቀረብኩትና ትንታኔዎችን አልሰጠንም። በብሩኖ ፈርናንዴዝ ለምሳሌ አንዳንድ ጉዳዮችን ማንሳት ይቻላል። ብሩኖ ፈርናንዴዝ በውድድር ዓመቱ አይገባውም የሚባል ተጫዋች እንዳልሆነ ትናንትናም አንስቻለሁ። በአንዳንድ ጊዜ እንደዚህ አይነት ክብሮች የግል ብቃትን ብቻ መሰረት ያደረጉ ናቸው ወይስ ደግሞ እንደ ቡድን የሚለውን በደንብ ማመዛዘን ያስፈልጋል። ዘንድሮ ያሉ ብቃቶችን ያሉ ጨዋታዎችን ብንመለከት በፕሪሚየር ሊግ ላይ ብቻ ብሩኖ ፈርናንዴዝ በጣም የሚገርም ጊዜን አሳልፏል። ለምሳሌ ሜስት ኦዚልን 19 አሲስቶች ያስመዘገበበትን የውድድር ዓመት እናስታውሳችሁ። 2015-16 የውድድር ዘመን 146 ኪ ፓሶችን አቀብሏል። ከዛ በተጨማሪ 19 አሲስቶች ነበሩት። በጣም የሚገርም ጊዜን አስቆጥሯልና በዛ ሂደት ላይ አሁን ብሩኖ ፈርናንዴዝ በኪ ፓስም በአሲስትም በአሲስት እኩል ነው። በኪፓስ ደግሞ ወይም ቻንስ ክሬትድ በጣም ጥሩ የግብ ዕድሎችን ንጹህ የሚባሉ የግብ ዕድሎችን ክሬት በማድረግ በሜስቶዚል 146 ብሩኖ ፈርናንዴዝ 120 ነው እና የ20 6 ልዩነት አለ በመሃል እና ያ የውድድር ዘመን ላይ ግን ሜስት ኦዚል የአመቱ ምርጥ ተጫዋች ተብሎ አልተመረጠም። 2015-16 የውድድር ዘመን ሌስተር ሲቲ ዋንጫውን ያሸነፈበት አመት ላይ ማለት ነው ከሌስተር ነበረ የአመቱ ምርጥ ተጫዋች የተመረጠውና እንደዚህ አይነት አጋጣሚዎች አሉ። ያንን በምሳሌነት ማንሳት ይቻላል። ብሩኖ ፈርናንዴዝ አይገባውም ማለት ግን በጣም ከባድ ነው። አንደኛ ለብሩኖ ፈርናንዴዝ በፕሪሚየር ሊግ ላይ አብዛኞቹን ጨዋታዎች ማንቸስተር ሲቲ 40 ጨዋታዎችን ነው ማንቸስተር ዩናይትድ 40 ጨዋታዎችን ያከናወነውና ያንን በምሳሌነት ማንሳት ይቻላል። ለሁሉም አየኑ ሙላለምም የላከልን መልእክት ነበረ። አርሰናል ጋር በተያዘ ኤደርሰንና ማክሲ አራይሆን ቢያስፈርም በጣም ጥሩ ተጫዋቾችን ማግኘት ይችላል። ሪያል ማድሪድ ባንገቱ ላይ እባብ ከጠመጠመ ቆይቷል። ለተጫዋቾች ከልክ ያለፈ መብት መስጠት የለበትም ብሎናል። ኃይሉ ዴክላን ራይስ በደረጃ ስንመለከተው 5ኛ ነው መሆን የነበረበት ብሏል። አብዱ ሰይድ ብሩኖ ፈርናንዴዝ ይገባዋል ብሎ መልእክቱ ልኮልናል። ሰለሞን ዴክላን ራይስ ባሎንዶር ጭምር ይገባዋል እንኳን የአመቱ ምርጥ ተጫዋች መባል የሚል ሀሳቡ ልኮልናል። አሸናፊ ከደቡብ አፍሪካ ብሩኖ ፈርናንዴዝ መሸለም ተፈጥሯዊ ነው፣ ምንም ክርክር አያስነሳም። ተፎካካሪ ሆኖ የቀረበው ተጫዋች በአሳማኝ ሁኔታ አሸንፏል፣ ሽልማቱም ይገባዋል። ቹዋሚኒ ወደ ዩናይትድ የሚባለው ጭምጭምታ አለ፣ ግን ደግሌ ባይመጣና ኤልያስ አንደርሰን፣ ካርሎስ ባሌባ ሊያም ሳንድሮ ቶናሊ ቢመጡ ጥሩ ነው የሚል ሀሳቡን አካፍሎናል። ከልብ እናመሰግናለን። አልሐምዱሊላህ የተባለ የኢሜል ስም ላይ እኔ በግሌ ብሩኖ ይገባዋል ብሏል። አርሰናል ዋንጫ ለማንሳት ገሰገሰ እንጂ ገና መብላቱን ማሸነፉን አላረጋገጠም ብሏል። አብዱ
የጻፈልን መልእክት አለ። የማይወዳደሩ ነገሮች ናቸው ብሩኖ ፈርናንዴዝ እና ዴክላን ራይስ። በምንም ደረጃ ብሩኖ ፈርናንዴዝ አንደኛ፣ ሁለተኛ ደረጃ ደግሞ ብሩኖ ፈርናንዴዝ፣ ሶስተኛ ደረጃ ብሩኖ ፈርናንዴዝ፣ አራተኛም አምስተኛ ፈርናንዴዝ፣ ራይስ ስድስተኛ ነው መሆን የሚገባው ብሎናል። ነጋሽ ብሩኖ ፈርናንዴዝ ሳይሆን ዴክላን ራይስ ይገባዋል ብለዋል። አርሰናል ደግሞ ዛሬ ዌስትሃምን 2-1 በሆነ ውጤት ያሸንፋል ብሎናል። አህመድ ከጅቡቲ የጻፈልን መልእክት አለ። ብሩኖ በትክክል ይገባዋል የሚል ሀሳቡን ልኮልናል። ሲቲ ደግሞ ከብሬንትፎርድ ጋር 2-2 ይለያያሉ ብሎናል። ሰይፈዲን ከነገሌ ቦረና የኒው አርሰናል ዌስትሃምን አሸንፎ ዋንጫውን መብላቱን ያረጋግጣል ብሎናል። ግምቶችን ሲያስቀምጥ የሊቨርፑልና የቼልሲን ግምት በትክክል አስቀምጦልናል። መንግስቱም በፕሪሚየር ሊጉ ላይ ብሩኖን የሚገዳደር አንድም ተጫዋች የለም የሚል መልእክቱን ልኮልናል። ለሁሉም ብዙ ሀሳቦች ይነሳሉ። እዚሁ ከማንቸስተር ዩናይትድ ጋር በተያያዘ የሚነሱ የዝውውር ሀሳቦችን እናንሳ። ካርሎስ ባሌባ ወደ ዩናይትድ ከሰሞኑ እየተነሱ ያሉ ጉዳዮች አሉ። በተለይ ሚኬል አርቴታም ፍላጎት አለው እየተባለ ይገኛል። ወዴት ያመራል የሚለው ትልቁ ጉዳይ ነው። ካርሎስ ባሌባ ግን በኢንስታግራም ገጹ ላይ ያሰፈረው መልእክት በጣም እያነጋገረ ይገኛል። ምንድነው ያለው? በተለይ ከማንቸስተር ዩናይትድ ጋር በተያዘ ዝውውሩ ስሙ ሲነሳ ነበር። ባለፈው ዓመት አልተሳካም፣ ዘንድሮ በጣም የተቃረበ ዝውውር ሊሆን ይችላል በሚል ብዙዎች ግምቶቻቸውን እያስቀምጣሉ። ኢትስ ቤተር ዛት ኢት ቴክስ ሎንገር ዛን ኢትስ ኔቨር ሃፕኒንግ ይላል። ምንድነው ያለው? በኢንስታግራም ገጹ ላይ ጭራሽ ከሚቀር ዘግይቶም ቢሆን ቢመጣ የሚል መልእክቱን ጽፏል። እቺን ብቻ ቃል ነው የተናገረው። ያ ማለት ከዝውውር ጋር አንድምታው ክሪፕቲክ የሆነ ሜሴጅ ነው፣ ክሪፕቲክ የሆነ መልእክትን ያስተላለፈው። ቢዘገይም ወይም ለምሳሌ አምና አልሆነም ዘንድሮ ግን ይሆናል፣ ስለዚህ አምና አልሆነም ተብሎ ከነጭራሹ ከሚቀር ዘግይቶም ቢሆን ዘንድሮ ወደ ማንቸስተር ዩናይትድ ቢዘዋወር አይነት መልእክቱን ያስተላለፈበት ነው የሚል ሀሳቦች እየተነሱ ይገኛሉ። ግራም ቤሊ ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ አልፎንሶ ዴቪስን በዚህ ክረምት እንዲያስፈርም ኦፈር ተደርጓል በወኪሎቹና ያንን ፍላጎት ካለው ማንቸስተር ዩናይትድ ተጫዋቹን የባየር ሙኒክን የመስመር ተከላካይ የማስፈረም በጣም ትልቅ እድል አለው የሚሉ ጉዳዮች በስፋት እየተነሱ ይገኛሉ። ነገር ግን አስፈላጊ ነው ወይ? አልፎንሶ ዴቪስ በተለይ አሁን በጉዳት በጣም እየተቸገረ ይገኛል። ከጉዳቱ የሚርቅ ከሆነ እንደ ዊንገር ልንመለከተው የመስመር ተከላካይ ነው። በጣም ማጥቃት የሚችል ግቦችን ማስቆጠር የሚችል አሲስት ማድረግ የሚችል አስጨናቂ የሚባል የመስመር ተከላካይ ነው። ነገር ግን ጉዳቶቹ በጣም በቅርብ ጊዜያት ላይ ደግሞ ተደጋግሞ እየፈተኑት ይገኛሉና ያ በትልቅ ደረጃ የሚነሳ ነው። ከዩናይትድ ጋር በተያያዘ ሌላኛው በእግር ኳስ ላይ በአውሮፓ እግር ኳስ ላይ ዘንድሮ በጣም አስደናቂ ከሚባሉ ቡድኖች መካከል አንደኛው ኤልቼ ነው። ኤልቼ ደግሞ አንድ ኦስትሪያዊ ተከላካይ አለው። የኦስትሪያዊ ተከላካይ ዳቪድ አፌን ግሩበርግን ለማስፈረም ማንቸስተር ዩናይትድ ከዩቬንቱስ ከኤሲ ሚላን ጋር እየተፎካከረ ይገኛል ተብሏል። በጣም እስከ 10 ሚሊዮን ዩሮ ሊወጣበት የሚችል የ5 ዓመት ኦስትሪያዊ ተከላካይ ነው። በጣም ጥሩ አቅም ያለው በተለይ ኤልቼን ከታችኛው ሊግ ወደ ላይኛው ሊግ አሳደገ። በላሊጋው ላይም ጥሩ እየተጫወተ ያለ ተጫዋች ነውና ክሎዝሊ ሞኒተር እያደረጉት እየተከታተሉት እንዳለ የሚያሳይ ዘገባዎች ወጥተዋል። አፌን ግሩበርግን ዴቪድ አፌን ግሩበርግን በጣም በጥሩ መንገድ ለማስፈረም እድል ካላቸው ክለቦች መካከል ማንቸስተር ዩናይትድ አንዱ ነው የሚሉ ዝርዝር ዘገባዎችን ተመልክተናል። ከቸልሲ ጋር በተያያዘ የሚነሱ ሀሳቦች አሉ። በተለይ ደግሞ በቸልሲ በኩል ማርክ ኩክሬያ በአትሌቲኮ ማድሪድ ታርጌት ተደርጓል። አትሌቲኮ ማድሪድ ተጫዋቹን ከቸልሲ ለማስፈረም 50 ሚሊዮን ዩሮ ስለመመደቡ የሚያሳዩ ዘገባዎች አሉ። ሌላኛው 90 ሚሊዮን ዩሮ የሚከፍል ካለ ኮል ፓልመርን ቸልሲ ሊለቅ ይችላል የሚሉ ዘገባዎች አሉ። በ40 ሚሊዮን ፓውንድ ነበረ 2023 ላይ ከ3 ዓመታት በፊት ወደ ማንቸስተር ሲቲ ለቆ ወደ ቸልሲ የመጣውና አሁን ደግሞ በማንቸስተር ዩናይትድ በጣም እየተፈለገ ይገኛል። ወደ ማንቸስተር ዩናይትድ የሚሄድ ከሆነ 90 ሚሊዮን ፓውንድ ቸልሲ ከተጫዋቹ ዝውውር ይፈልጋል የሚሉ ዘገባዎች አሉ። የቻቪ አሎንሶ ጉዳይ በዴሊ ሜል ዘገባ መሰረት የመጀመሪያ ተመራጭ ሆኖ ተቀምጧል። አሰልጣኝ ቻቪ አሎንሶ ቡድኑን እንዲረከብና ምንም አይነት ነገሮች ቢመጡ በስታንፈርድ ብሪጅ ይህንን አሰልጣኝ መመልከት ይፈልጋሉ የቸልሲ ባለቤቶች ተብሏል። እናንተስ እንዴት ታዩታላችሁ? አንዶኒ ኢራዮላ ይሻላል ወይስ ደግሞ አሰልጣኝ ቻቪ አሎንሶ? በሪያል ማድሪድ ቤት ያልተሳካ ጊዜን አሳልፏል። በሌቨርኩሰን ግን ሳይሸነፍ ጭምር ሊጉን ማሸነፉን ተመልክተናል። ዳርዊን ኑኔዝም ከቸልሲ ጋር ስሙ እየተያዘ ይገኛል ባል ይላል። 46 ሚሊዮን ፓውንድ ተከፍሎበት ወደ ሳውዲ ፕሮ ሊግ ከሄደ በኋላ ከሊቨርፑል ምንም የተሳካ ጊዜን እያሳለፈ አይደለምና ብዙ እየተባለበት የሚገኝ ጉዳይ ነው። እነዚህ ቸልሲን የተመለከቱ የሚነሱ ጉዳዮች ናቸው። መጨረሻም የአርሰናልን ጉዳዮች ላንሳ። ከአርሰናል ጋር በተያዘ አንደኛው በጣም በትልቅ ደረጃ እየተነሳ ያለው ጉዳይ የኬሊያን ኤምባፔ ጉዳይ ነው። ኬሊያን ኤምባፔ በተለይ እንዳንዳንድ የቀድሞ አርሰናል
ተጫዋቾች ለምሳሌ ኤማኑኤል ፔቲ አርሰናል ኬሊያን ኤምባፔን በደንብ ማግኘት አለበት በዝውውር ሂደቱ ላይ በክረምቱ። የፈረንሳይ አጥቂ ለአርሰናል በጣም ፐርፌክትሊ ፊት የሚያደርግ ተጫዋች ነው። በግራ መስመር አጥቂነት ቦታ ላይ ጥሩ ማገልገል ይችላል። ለተጫዋቹም ለአርሰናልም በጣም ጥሩ ጋብቻ ይሆንላቸዋል የሚል ሀሳቡን ሰጥቷል። ሪያል ማድሪድ በተለይ ፍሎሬንቲኖ ፔሬዝ ከ50 ሚሊዮን ሰዎች በላይ የፈረሙት ፔቲሽን አለ ኬሊያን ኤምባፔ ከሪያል ማድሪድ እንዲለቅ በሚያስገርም ሁኔታ 200,000 ሰዎች እንዲፈርሙት ታስቦ የተጀመረው የፊርማ ስነስርዓት 50 ሚሊዮን ሰዎችን አልፏልና ፒሬዝ በጣም በሪያል ማድሪድ ቤት የእሳቸውም ቆይታ በጣም አሳሳቢ ነው። ከጤንነት ጋር በተያዘ ጤንነታቸው በደንብ እየታወቀ ይገኛል። ነገር ግን ሪያል ማድሪድን በዚህ ወቅት ላይ ጥለው ይወጣሉ ማለት ከባድ ነው። በጣም ችግር ላይ ያለ ቡድን ነውና ኬሊያን ኤምባፔ ደግሞ ወይ ቪኒስ ጁኒየር ወይ ኬሊያን ኤምባፔ መልቀቅ አለባቸው የሚሉ አስተያየቶች ሲሰጡ በተደጋጋሚ ሰምተናል። አንደኛው ጉዳይ ነው ከኤሲ ሚላን ጋር በተያዘ ከ35 እስከ 40 ሚሊዮን ፓውንድ ለማቅረብ ፍላጎት አለው የሚሉ ዘገባዎች አሉ። ኤታን ንዋኔሪን ለማስፈረም የ19 ዓመቱን እንግሊዛዊ ከ21 ዓመት በታች ተጫዋች ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎች አሉ። ከአርሰናል ጋር በተያዘ ሌላኛው የዶርትመንዱን ጁሊያን ብራንትን በነጻ ዝውውር ለማስፈረም ከወኪሎቹ ጋር በቀጣይ ቀናት ንግግሮችን ይጀምራልና በቡንደስሊጋው ላይ የአመቱ መጨረሻ ላይ በነጻ ዝውውር ወደ ፈለገበት መሄድ ይችላልና የ30 ዓመቱ ጀርመናዊ ተጫዋች በአርሰናል በጥብቅ እየተፈለገ ይገኛል። ለመጨረሻ ጉዳይ ላድርገውና ጄስኮ ግቫርዲዮልን በተመለከተ ባርሰሎና ይህንን ተጫዋች ማስፈረም ይፈልጋል የሚሉ ዘገባዎች ወጥተዋል። ነገር ግን ቢያንስ ከ90 ሚሊዮን ዩሮ በላይ መክፈል ይኖርበታል። ከማንቸስተር ሲቲ ጄስኮ ግቫርዲዮልን ዘንድሮ ብዙ ሲቲን አላገለገለም በጉዳት በጣም ሲቲን ከጎዱ ተጫዋቾች መካከል አንዱ ነው። በጉዳት ምክንያት ብዙ አልተጫወተም። ይህ በስፋት እየተነሳ ያለ ጉዳይ ነው። ለሁሉም ስፖርታዊ መረጃዎቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ ስለሰጣችሁን ሀሳብ አስተያየቶች ከልብ እናመሰግናለን። የዛሬን እዚህ ላይ ያጠናቀቅን። ነገ በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን።